ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ትኩረቱን በተለያዩ ጉዳዮች ላይ ያደርጋል የፋና ወቅታዊ ዝግጅታችን። ዛሬም በወቅታዊ ጉዳይ በተለይም በምርጫው ላይ የታዘበ ሀገር በቀል የድርጅቶች ህብረት ነው። ይህንን ህብረት ጋብዘናል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ወይንም በአጽሮተ ቃሉ ህብረት ለምርጫ ዋና ዳይሬክተር አበራ ኃይለ ማርያምን ጋብዘናቸው ስቱዲዮ ናቸው። አቶ አበራ እንኳን ደህና መጡ። እንኳን ደህና ቆየ። የመጀመሪያ ጥያቄ ላድርግ። ህብረት ለምርጫ ማን ናችሁ? ምንድናችሁ? በሚለው ልጀምር። አመሰግናለሁ ለተሰጠን እድል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ የተመሰረተው በ2011 ዓመተ ምህረት 67 የሲቪል ማህበራት ድርጅቶች ተሰብስበው ያቋቋሙት ነው። ዋና ዓላማዎቹ የመራጮች ትምህርትንና የሲቪክ ትምህርቶችን ማስፋፋት፣ የምርጫ ትዝብትን የማከናወን፣ በምርጫ ማዕቀፉ ላይ የጥናትና የምርምር እንዲሁም የአድቮኬሲ ስራዎችን የመስራት እና በመጨረሻም የአቅም ግንባታ ስራዎችን ለአባላትና ለራሱ ለተቋሙ የመስራትን ዓላማ ይዞ የተቋቋመ ድርጅት ነው። ከተቋቋመበት ጊዜ ጀምሮ የሲዳማ ህዝበ ውሳኔ በሁለት ዙር የተካሄደውን የ2013 የሰኔና በ2014 መስከረም የተካሄደውን አጠቃላይ ምርጫ ከዛ በኋላም በደቡብ ምዕራብ ኢትዮጵያ የተካሄደውን ህዝበ ውሳኔ፣ በደቡብ ኢትዮጵያ የተካሄደውን ህዝበ ውሳኔ፣ በወላይታ የተካሄደውን የድጋሚ የህዝበ ውሳኔ ስራዎች ድምፅ አሰጣጥ ሂደቶችን ታዝቧል። የ2016 ካልተሳሳትኩ ዓመተ ምህረቱን የምርጫ ያልተካሄደባቸውን አካባቢዎችና ድጋሚ ምርጫዎችንም የመታዘብ ስራ ሰርተናል። እንግዲህ ይሄ ከምርጫ ትዝብት ጋር የተያያዘ ነው እንጂ በሌሎች ተጓዳኝ ስራዎች የምናከናውናቸው አሉ። ያው ጉዳያችን ዛሬ በዋናነት ምርጫን የተመለከተ ስለሆነ እዚህ ላይ ቆይታ እናደርጋለን። እንግዲህ ይህ የድርጅቶች ህብረት ለምርጫ ለሰባተኛው ጠቅላላ ምርጫ 2258 ተቀማጭና 891 ተንቀሳቃሽ ታዛቢዎችን በድምሩ 3149 ታዛቢዎችን ማሰማራቱን ይፋ አድርጋቸዋል። እንደው ወደ ዝርዝር ጥያቄዎች ከማለፌ በፊት የምርጫን ጉዳይ የሚያነሱ ስለ ምርጫ ጉዳይ የሚናገሩ ሰዎች ምርጫ በዋናነት የሀገሬው ሰው ነው ይላሉ። ሀገሬው ነው የሚመርጠው፣ የሀገር ጉዳይ ነው፣ በሀገሩ ውስጥ ያለው የዲሞክራሲ ስርዓት ግንባታ ሌሎች ነው ብለው ያነሱና ይህን የሀገር ውስጥ የዲሞክራሲ ስርዓት ደግሞ በተለይ የሀገር በቀል ድርጅቶች መታዘባቸው በዚህ ሂደት ውስጥ ማለፋቸው ትርጉም አለው ይላሉ። የእናንተ ህብረት ምናልባት በሀገር የምርጫ ሂደት በሀገር የምርጫ ጉዳይ ላይ ተሳትፎን የሀገር በቀል ድርጅቶች ማድረጋቸውን እንዴት ያዋል? ምንስ ማለት ነው? ያው የምርጫ ጉዳይ ያው የአንድ ሀገር ሉዓላዊ የሆነ ክንዋኔ አካል ነው። ይሄ ሉዓላዊነት መገለጫውም አንዱ መንገድ ዜጎች መንግስቶቻቸውን ወይም መንግስትን የሚያቆሙበት፣ በማይፈልጉበት ጊዜ ደግሞ በድምጻቸው አማካኝነት ያንን መንግስት በሌላ የሚተኩበት ስርዓት ነው። ስለዚህ የዜጎች ጉዳይ ነው ማለት ነው። ዜጎች በተለያዩ ጉዳዮች በሀገራቸው ጉዳዮች ላይ የመሳተፍ መብት አላቸው። ይሄ በህገ መንግስቱም በዓለም አቀፍ የሰብአዊ መብት ቃል ኪዳንም በዓለም አቀፍ የሰብአዊ መብት መግለጫ ላይ በግልጽ የተቀመጠ ነገር ነው። በህገ መንግስቱም ዜጎች የሚሳተፉት አንዱ ትልቁ በመንግስት ጉዳዮች የሚሳተፉበት ምርጫ ነው። ስለዚህ ይሄ ምርጫ ለዜጎች የሚፈልጉትን መንግስት የሚያወጡበት፣ የሚፈልጉትን ደግሞ የማይፈልጉትን የሚያወርዱበት ስርዓት ስለሆነ የዜጎች ተሳትፎ ትልቁ መገለጫ ነው ተብሎ ይወሰዳል። ዜጎች በተለያዩ የሀገራቸው ጉዳዮች ላይ በፖለቲካ ጉዳዮች ላይ መሳተፍ ህገ መንግስታዊ መብት አላቸው። በዓለም አቀፍ ስምምነቶችም ይሄ የተረጋገጠ ነው። ስለዚህ ምርጫ አንዱ ሁነት ነው። ይሄ ዜጎች መብት በትክክል ተግባራዊ ሊደረግ የሚችልበት አንዱ መንገድ ነው። ስለዚህ የዜጎች ተሳትፎ ነው የሚጠይቀው። የሌሎች ሀገሮችን ሰዎች ተሳትፎ አይደለም። ዜጎች ናቸው በራሳቸው የሀገራቸው ፖለቲካ ጉዳይ በንቃት ተሳትፈው የሚመርጧቸውን ወኪሎቻቸውን ለምክር ቤቶች፣ ለፓርላማ ሊሆን ይችላል፣ ለክልል ምክር ቤቶች ሊሆን ይችላሉ፣
እስከ መጨረሻው ዝቅተኛው የቀበሌ አስተዳደር አካል ላይ ያሉትን ምክር ቤቶች የሚሞሉት በራሳቸው ንቁ ተሳትፎ ከራሳቸው የሚወጡ ወኪሎቻቸው አማካኝነት። ስለዚህ ነው እንግዲህ ይሄ የሌላ ሀገር ጉዳይ ሊሆን አይችልም። እንደው ከዚህ ጋር ተይዞ የሲቪል ማህበራትም ኃላፊነት አለባቸው። በእናንተ ህብረት ውስጥ 190 የሚደርሱ ድርጅቶች ተሳትፈዋል። ቅድም ሲነግሩኝ አባል ናቸው። በዚህ ሂደት ውስጥ ቅድም ሲነግሩኝ ከህዝብ ውሳኔዎች ሌሎች አጠቃላይ አገራዊ ምርጫዎችን መታዘብ ሂደት ነበርና እንዲያው በእኛ ሀገር የሲቪል ማህበራት ተሳትፎ በምርጫ ላይ እየጨመረ ሄደ እየቀነሰ ሄደ? ማሳያዎች ምንድን ናቸው? ይህንን ጥያቄ ሳነሳ በተለይ ከዚህ በፊት በእናንተ በሲቪል ማህበራቱ ይነሱ የነበሩ ህጎች ጉዳዮች ስለነበሩና ምን አይነት መሻሻሎች አሉ? ምንስ ነው መሰራት ያለበት? እሱን ላንሳ። ወደ ኋላ ሄደን ካየን የሲቪል ማህበራት ከዚህ የ1983 ዓመተ ምህረት ጀምሮ በምርጫ ጉዳዮች ላይ ሲሳተፉ ነበር። ለምሳሌ ኢትዮጵያ ሰብአዊ መብት ጉባኤ የመጀመሪያው ድርጅት ነው በምርጫ ውስጥ ተሳትፎ በማድረግ በትዝብት ስራ ይሄ የመጀመሪያው ድርጅት ነው። ከዛ በኋላ ቁጥራቸው እየጨመሩ የመጡ የሲቪል ማህበራት ድርጅቶች ነበሩ። በመራጮች ትምህርት በተወሰነ ደረጃም ደግሞ ሲስተማቲክ ባይሆንም የትዝብት ስራ የሚያከናውኑ ድርጅቶች ነበሩ። ነገር ግን 97 በጣም ቁልፍ የሆነ ክንውን የታየበት ጊዜ ነው። የዛን ጊዜ ከ35 የሚበልጡ ድርጅቶች በምርጫ ትዝብት ላይ በንቃት ተሳትፈዋል። በሲቪክ እና በቮተር ኤጁኬሽን በምንለው ወይም ደግሞ በሲቪክ እና በመራጮች ትምህርትም ከ23 የሚያልፉ በትክክል አሁን ቁጥሩን ባላስታውስም ተሳትፎ ነበራቸው። ነገር ግን ከ97 በኋላ 621 የሚባል አዋጅ ወጣ። የ621 አዋጅ የኢትዮጵያ ውስጥ ያሉ የሲቪል ማህበራትን ድርጅቶች በተለያየ ፈርጅ ውስጥ ከተታቸው። የኢትዮጵያ ነዋሪዎች ማህበራት፣ የኢትዮጵያ ነዋሪዎች ደግሞ የኢትዮጵያ ማህበራት ወይም ሬዚደንት ቻሪቲስ እንደዚህ አይነት ኢትዮጵያ የሚኖሩ ኢትዮጵያዊ ድርጅቶችና ኢትዮጵያ ነዋሪዎች በሚል ክፍፍል ተፈጠረ። እነዚህ ኢትዮጵያ ነዋሪዎች የሚባሉት ተቋማት የማይሰሯቸው ስራዎችን ከገቢ ምንጭ ጋር አያይዞ ክልከላ ጣለ። ለምሳሌ ግጭቶችን በመፍታት በሲቪክ ትምህርት በማስተማር የመራጮች ስራን በመስራት ከፌዴራሊዝም ጋር የተያዙ ጉዳዮችን ብሎ 14 አይነት ስራዎች የማይሰሩባቸውን ለይቶ እዚህ ውስጥ የውጭ ገንዘብ ተጠቅማችሁ መስራት አትችሉም የሚል ክልከላ አደረገ። ከዛ በኋላ ለረጅም ጊዜ ምናልባትም ለ10 ዓመት በዚህ አይነት ስራ ውስጥ የእንቅስቃሴ ሲያደርጉ የነበሩት በጣም የሚቆጠሩ ድርጅቶች ነበሩ። ስለዚህ እነዚህን አይነት ምርጫ ነክ ጉዳዮች ከ97 በኋላ የነበሩ ተሳትፎች በጣም ተቀዛቅዘው እንደነበረ መረዳት ይቻላል። በእርግጥ በዛን ጊዜም የተለያዩ ማህበራት እንቅስቃሴ ያደርጉ ነበር። ነገር ግን በአብዛኛው መንግስታዊ ያልሆኑ ድርጅቶች የሚባሉት በዚህ ስራ ውስጥ የተሳተፉ አልነበሩም። ልክ የ2010 የምንድነው የሪፎርሙ በሚመጣበት ጊዜ የአዋጁ መለወጥ ትልቅ እድል ፈጠረ። ይህም አዋጅ ቁጥር 1113 ማለት ነው። በዛ አማካኝነት የተለያዩ ድርጅቶች ቀድሞም የነበሩ ማንዴታቸውን እንደገና አስተካክለው በዲሞክራሲ፣ በገቨርናንስ፣ በሰብአዊ መብት፣ በሰላም በመሳሰሉት ስራዎች ውስጥ የመሳተፍ እድል ተገኘ። ይሄኛ ህብረትም የተመሰረተው ይሄ አጋጣሚ አዋጁ በፈጠረለት የህግ ማዕቀፍ ውስጥ ነው። ስለዚህ ያኔ እንዲህ አይነት ስራ በ621 ውስጥ ክልክል ነበር። አሁን ግን ህጋዊ ለሆነ ተግባር
መደራጀት እንደሚቻል መስፈርቱ ህጋዊ ለሆነ ዓላማ ብቻ መሆኑን ነው የሚለው። ይሄ ትልቅ እድል የሚፈጥር ድንጋጌ ነው እና ይሄን ህጋዊ መሆናችንን ማረጋገጥ ብቻ ነው የሚጠበቅብን። ከዛ በተረፈ በተለያዩ የእንቅስቃሴዎች በአገልግሎት፣ በግብርና፣ በመሰረተ ልማት እንዲሁም በዲሞክራሲ፣ መልካም አስተዳደር፣ በሰብአዊ መብቶች፣ በምርጫ የመሳሰሉትን በነዛ ላይ ተመርኩዘ በነዛ መስኮች ለመሳተፍ እድል ተፈጠረ። በዚህ ምክንያት ነው እንግዲህ እኛም የተቋቋም ነው። ከዛን ጊዜ ጀምሮ ነው ይሄ 2019 በፈረንጆቹ 2011 የሲዳማ ህዝበ ውሳኔንም የታዘብነው ይህ አጋጣሚ በፈጠረልን ሁኔታ ነው። ስለዚህ ለኛ ይህ አዋጅ ፍላግሺፕ ነው፣ ለኛ ትልቁ እድል የፈጠረልን። ይሄንን ማነሳው በተለይ በዲሞክራሲ ስርዓት ግንባታ የሲቪል ማህበራት ሚናት ጉልህ ተደርጎ ይወሰዳል። ሀገር በቀል መሆናችሁ ደግሞ ቅድም እርስዎ እንዳነሱት በተለይ ዜጎች ለሀገራቸው ጉዳይ ያገባቸዋል በተለያዩ አደረጃጀቶች ሚሊዮን ስለሚያጸናልኝ ነው። ጉዳያችን የዘንድሮ 7ኛው ሀገራዊ ምርጫ ነው፣ ጠቅላላ ምርጫ ነው። የምርጫው ዕለት ድምጽ በሚሰጥበት ጊዜ የሁነቶች መከታተያ ቦታችሁን ጎብኝቼ ነበር። እኔ እንደው ለተመልካቾቻችንም በቀጥታ ስርጭት አሳይተናል። እንዴት ነበረ ጊዜውን ያሳለፋችሁት? ምን አይነት ስራዎችን ሰራችሁ? ምን ታዘባችሁ? ያው የታዘብናቸው ነገሮች በእኛ የድምጽ መስጫ ቀን ምናልባት ትንሽ ወደ ኋላ መለስ ብዬ ማስረዳት የሚገባኝ ነገር አለ። የታዘብነው በመጀመሪያ ከአባላቶቻችን የተውጣጡ ዜጎችን በማንቀሳቀስ ነው። 101 ድርጅቶች ለህብረት ለምርጫ መልምለው ታዛቢ እንዲሆኑ የተቀመጠላቸውን መስፈርት በማረጋገጥ በደብዳቤ ላኩልን። ገለልተኝነታቸውን፣ የትምህርት ደረጃቸውን፣ እንደገና ደግሞ አገልግሎት የሚሰጡበትን ተርምስ ኤንድ ኮንዲሽንን የመሳሰሉ መስፈርቶችን ስለሰጠናቸው በዛ መሰረት የመለመሉልንን ሰዎች በተለያየ ደረጃ አሰልጥነናል። ይህም የረጅም ጊዜ ታዛቢና የአጭር ታዛቢ በሚሉ ከፍለን ነው። የረጅም ጊዜ ታዛቢዎቹ ለወራት የረጅም ጊዜ ትዝብት ሲያከናውኑ የቆዩ ናቸው። ቁጥራቸው 521 ነው። የአጭር ጊዜ ታዛቢዎቻችን ደግሞ 4000 ፊገሩን እዚህ ጋር ለማየት 4150 የሚሆኑ ታዛቢዎች ነበሩ። እነዚህ ታዛቢዎች ናቸው እንግዲህ በአጭር ጊዜ በተለይ በድምጽ መስጫ ቀን እንዲሰማሩ ያደረግነው። እነዚህ እንደገና በሁለት ይከፈላሉ። ተቀማጭና ተንቀሳቃሽ ታዛቢዎች የሚባሉ ናቸው። ተቀማጭ ታዛቢዎቻችን ላይ ነው አሁን ሪፖርታችን መሰረት የሚያደርገው። እነዚህ ተቀማጭ ታዛቢዎቻችን ከማለዳው 11 ሰዓት ተኩል ጀምሮ ከድምጽ ጣቢያ በመገኘት ውጤት ተቆጥሮ እስኪለጠፍ ድረስ የሚቆዩ ናቸው። አሁን እነዚህ ታዛቢዎች የሚልኩልን መረጃ ቀደም እንዳልከው የዳታ ማዕከል ወይም ደግሞ አንዳንዴ ሲቹዌሽን ሩም የምንለው አለ። እዛ ውስጥ መረጃዎቻችን በቴሌሬቪት በሚባል የኢንፎርሜሽን ቴክኖሎጂ አማካኝነት በኤስኤምኤስ ከድምጽ መስጫ ጣቢያ ውስጥ ሆነው ይልኩልናል። ይሄም በቀን 5 ሪፖርቶች ይልኩልናል። አንድ ታዛቢ የሚጠበቅበት የምርጫ አስፈጻሚ በቦታቸው መገኘታቸውን ራሱ እንዲገባ መፈቀዱንና የድምጽ መስጫ ጣቢያ መከፈቱን የሚገልጽ አንድ መልእክት ኮድድ የሆነ መልእክት በኮድ በኤስኤምኤስ ይነግረናል። አፖሎ ፕላትፎርም የሚባል አለን። ማን እንደላከና ማን እንዳላከ የምናይበት ነው። በቴሌሬቪት የመጣው መልእክት በኮድ የተገለጸው እነዚህን ሁኔታዎች አይቶ የሚልክልንን ነገር አፖሎ ፕላትፎርም ላይ እናያለን። ያላስተላለፈ ካለ ከዛ የምንለየው ነው። በዚህ መንገድ 40 የዴታ ክሌርክ በአንድ ሽፍት፣ በአጠቃላይ ደግሞ 2 ሽፍት ነው የነበረን። አንዱ ከ11 እስከ 8 ሰዓት፣ ከ8 ሰዓት እስከ ምሽቱ 4 ሰዓት ድረስ በሁለት ከፍለን 80 ዳታ ክሌርኮችን በማሰማራት ይህን መረጃ ተቀብለናል። ስለዚህ በዛ ውስጥ የሚመጡትን መረጃዎች ነው እንግዲህ የምርጫ ስርዓቱን ተከትለን ወደ ዳታ ማዕከላችን እናስገባለን። ከዛ እነዚህን እናጣራለን፣ የመጡትን መረጃዎች እናረጋግጣለን። ካረጋገጥን በኋላ እናደራጃቸዋለን፣
እንተነትናለን፣ በመጨረሻ ሪፖርት እንጽፋለን። ይሄ ፕሮሰስ ነው የምንከተለው። ስለዚህ እዛ ያየው ይህንን ሂደት በማቋረጥ ሁኔታ ከተቀማጭ ታዛቢዎቻችን የሚመጣ መረጃ ነው። ይሄ መረጃ ታይቶ ነው 90 ከመቶ 89 ከመቶ ኦር አንዳንድ ጊዜ ምንድነው ሙሉ ለሙሉ ብለን የምንገልጻቸው ይህን መረጃ ተከትለን ነው። ስለዚህ በዚህ ሲስተም ውስጥ የመጣውን መረጃ ከጠዋቱ እስከ ድምጽ ቆጠራ ተጠናቆ ውጤት እስከሚለጠፍ ድረስ የምንከታተልበት ነው። በዚህ መልክ እነዚህ ተቀማጭ ታዛቢዎቻችን የላኩልንን መረጃዎች ነው የፕሪሊሚናሪ የመጀመሪያ ደረጃ ሪፖርታችን መሰረት ያደረግ ነው። አዎ እዚሁ የመጀመሪያ ደረጃ ሪፖርታችሁ ላይ የወሰድኳቸውን የተወሰኑ ሀሳቦች እያነሳው ጥያቄዎችን ላንሳ። አቶ አበራ በአጠቃላይ ህብረቱ በታዘበባቸው የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት በአብዛኛው ሰላማዊ የነበረ ምርጫ አስፈጻሚዎች በከፍተኛ ትጋት የምርጫውን ሂደት ያስፈጸሙበት እንደነበረ እንዲሁም የጎሉ ጉድለቶች አልተስተዋሉም ብላችኋል። በተለይ ከአሳታፊነትና ከዜጎች ተሳትፎ አንጻር ያነሳችሁትን ምን ማለታችሁ ነው? እንዲያው ከደረሷችሁ ሪፖርቶችስ ምን ሁኔታዎችን ታዘባችሁ ከአሳታፊነት አንጻር? ያው አሳታፊነትን እኛ በቁጥር ልንገልጸው አንችልም። እኛ በታዘብንባቸው ቦታዎች ነው ይሄን የምንገልጸው። 52,000 አካባቢ ድምጽ መስጫ ጣቢያዎች አሉ። እኛ የታዘብነው ተቀማጭ ታዛቢዎችም ባሉበት 2650 ያህል ቦታዎችን ነው በተቀማጭ ታዛቢዎች የታዘብነው። በዛ ሂደት ውስጥ ያየናቸው እዚሁ በግልጽ በሪፖርቱ ላይ እንደምታየው የድምጽ መስጫ ጣቢያዎች አደረጃጀትን የሚመለከት እና አከፋፈቱ ምን ይመስላል፣ በህጉ በተደነገገው መሰረት የድምጽ መስጫ ጣቢያዎች ተደራጅተዋል ወይ የሚለውን እናያለን። እያንዳንዱ ነገር ተሟልቷል ወይ፣ ከዛ የራሱ የድምጽ መስጫ ኮሮጆ በትክክል በሚታይ ቦታ መቀመጥና ለመቀመጡን ሰዎቹ ራሳቸው በሰዓት ገብተው ይህንን ነገር ማሟላታቸውን፣ ከዛ ደግሞ በህጉ በሚደነገገው መሰረት የድምጽ መስጫ ጣቢያው መከፈቱን ህጉ የሚለው በ12 ሰዓት መከፈት አለበት። ይሄ ተሟልቷል ወይ? ይሄ ካልተሟላ ህጉ ጋራ ተቃራኒ ተግባራት ተፈጽመዋል ብለን ስለምናምን ማለት ነው። ልክ በዚህ መልክ የድምጽ አሰጣጥ ሂደቱ እንደዚሁ ግልጽ በሆነ መንገድ መሄዱን ነው የምናየው እና እያንዳንዱ ታዛቢ በድምጽ መስጫ ጣቢያው ውስጥ ቆይቶ ከጠዋት ጀምሮ እስከ ማታ ስለሚሰራ ውጭ ያለውን ነገር ለማየት እድል የለውም። ውጭ ያለውን ነገር የምናየው በተዘዋዋሪ ታዛቢዎች በምንላቸው በእነሱ አማካኝነት ነው። ነገር ግን የነሱ የትዝብት ሪፖርት የራሱ ቴክኒካል የሆነ ምክንያት ስላለው ሁሉንም አይደለም የምናካትተው። አሳሳቢ ሁነት ብለን የምንለው ክፍል አለ። ግልጽ የሆነ የህግ ጥሰት በሚፈጸምበት ጊዜ ለምርጫ ቦርድ ቶሎ ሪፖርት ማድረግ ስላለብን የእርምት እርምጃዎች እንዲወሰዱ ያንን መረጃ እንጠቀማለን። ነገር ግን የሪፖርታችን መሰረት የሚያደርገው በተቀማጭ ታዛቢዎች ስለሆነ ተቀማጭ ታዛቢዎቹ ውጭውን አይተው ሊነግሩን የሚችሉት ነገር የኔም ጥያቄ ባወጣችሁት ሪፖርት ላይ በተለይ ተቀማጭ ታዛቢዎቻችሁ ያስተዋሉትን መሰረት አድርጋችሁ ይሄንን ነው እየነገርኩ ያለው። አብዛኛዎቹ አዎንታዊ የሆኑ መሆናቸውን ፐርሰንቴጆቻቸውንም ብናይ ከ90 በላይ የሆኑ ነገሮች ናቸው። ግን እንዲህ ማለት የተወሰኑ ኢሬጉላሪቲስ ወይም ደግሞ መዛነፎች ወይም ደግሞ በህጉ ከተደነገገው ውጪ የተከናወኑ ስራዎች የሉ ማለት አይደለም። ለምሳሌ አንድ የምርጫ አስፈጻሚ እገዛ የማድረግ በተለይ ምርጫ ዋናው አስፈጻሚ አቅመ ደካሞችን እርዳታ የሚሹ ሰዎችን የማገዝ ግዴታ አለበት። ነገር ግን ይህንን በሚያደርግበት ጊዜ ሌሎች የምርጫ አስፈጻሚዎች ይህንን ተግባር የማከናወን ኃላፊነት የለባቸውም። ማድረግ ካለበት እሱ ያደርጋል። ግን አንዳንድ ጊዜ የሆኑ ሰዎች በተደጋጋሚ የመጡ ሲያስመርጡ ማለት ሲያግዙ እናያለን። ለምሳሌ አንዱ ግኝታችን አንዲት ሴት 15 ጊዜ ደጋግማ ለሰዎች እገዛ ትሰጣለች። ይሄ ትክክል አይደለም። ይህን የምርጫ አስፈጻሚ ሊያስቆማት ይገባል። ምክንያቱም አንድ ሴት ልታገዝ ከቻለች ከአንድ በላይ ሰው ማገዝ የለባትም። ከዛ ውጪ ጥርጣሬዎች የሚከት ነገር ነው። በህጉም የተፈቀደ ነገር አይደለም። እንዲህ አይነት ክስተቶች አሉ። ማንነትን የሚለዩ መታወቂያን በአግባቡ አይቶ ያንን ደግሞ ማረጋገጥና ከዚያ በኋላ የአዳዩ ጋር የድምጽ
ምንድነው መስጫ ወረቀት ማግኘት። አንዳንድ ጊዜ እንደዚህ አይነት ክስተቶች የሚፈጸሙባቸው አሉ። ይሄ በአጠቃላይ ሲታይ አብዛኛው ጥሩ ሆኖ ከ90% በላይ ጥሩ ሆኖ ግን በተወሰነ ቦታ ላይ ጥሰቶች ይታያሉ። እነዚህን ሪፖርት እናደርጋለን። ለምን ነገ እንዲህ አይነቱን ስራ ያከናወኑ ሰዎች አንደኛ ለወደፊቱ የምርጫ አስፈጻሚነት ተመልሰው እንዳይሰሩ ማድረግ ነው። ይህንን የሚደጋግሙ ሰዎች ደግሞ ከቦታው እንዲነሱና በሌላ እንዲተኩሙ የማድረግ ስራ መደረግ ስላለበት በተቻለ መጠን የምርጫ ቦርድ ይህን ከደረሰበት እርምጃ እንዲወስድም የማሳሰቢያ እንትን አለው። ስለዚህ በአጠቃላይ ያየናቸው ነገሮች አዎንታዊ ናቸው። ግን ይሄ ማለት ክፍተቶች አልነበሩም። በተለያዩ ፓራሜትሮች ነው የምንለካው። ምክንያቱም የምርጫው ስነ ስርዓት ነው የምናየው። በህጉ የተቀመጡ ማይልስቶኖች አሉ፣ እነሱን ነው የምናያቸው። እነሱ ተከብረዋል አልተከበሩም፣ በቃ ይሄ ነው። አቶ አበራ ኃይለማርያም የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር፣ አመሰግናለሁ እየሰጡን ላሉት ጊዜ። እንደው የታዛቢ ስምሪታችሁና ሽፋናችሁን የተመለከተውን ጥያቄ ማንሳት ፈልጋለሁ። ቅድም እርሶም ሲነግሩ ነበር፣ በሪፖርታችሁ ላይም ይህንን አንስታችኋል። ህብረቱ ተንቀሳቃሽና ተቀማጭ ታዛቢዎችን ማሰማራቱን የኢትዮጵያ ምርጫ ቦርድ ካቋቋማቸው 51026 የሚደርሱ የድምጽ መስጫ ጣቢያዎች ውስጥ በ7723 ጣቢያዎች ወይም 15 በመቶን ለመሸፈን መቻላችሁን ተናግራችሁ ነበር። እዚህ ጋር የሚነሳው ጥያቄ እንደው ከዚህ በፊት በነበሩ ምርጫዎች እንዲህ አይነት ልምምዶች በዚህ ደረጃ እስከ 15 በመቶ የሚደርስ የሽፋን ልምድ ነበራችሁ ወይ? ይሄ መሸፈንስ ለናንተ ምን ማለት ነው? ለሀገር በቀል ሲቪል ድርጅቶች ምን ማለት ነው? አጠቃላይ የኢትዮጵያ ምርጫ ጣቢያዎችን ወካይ ነው ወይ የሚለውን ጥያቄ ላንሳ። አመሰግናለሁ። አሁን እንዲህ አይነቱን እኛ ይህንን ሲስተማቲክ ኤሌክሽን ኦብዘርቬሽን ወይም ስርዓት ባለው መንገድ የምርጫ ትዝብትን ማከናወን ነው። የምርጫ ትዝብት የተለያዩ መልኮች አሉት። ብዙሃኑን ማንቀሳቀስ ወይም ማስ ሞቢላይዜሽን የሚባል አቀራረብ አለው። ይሄ ማለት ምንም ነገር ሳይከታተሉ ምንም የሚመራቸው እኛ የምንጠቀምበትን ቼክ ሊስት ምናምን ሳይፈልጉ አስቀድመው ደግሞ ስልጠና ሳይኖራቸው ምርጫ ምንድነው፣ የምርጫ ውደት ምንድነው፣ በምርጫ ትዝብት ላይ መሰረት ያለባቸው ከዛ ቼክሊስቶች የሚያዙትን ከህጉ ጋር የተገናዘቡትን ነገሮች ሳያጠኑ ነገር ግን ወጥተው በድምጽ መስጫ ቀን የሚተዘዋውረው የሚያዩ ሰዎች አሉ። ይሄን አይነት አፕሮቹ ምን ይባላል? የብዙሃን የትዝብት መንገድ ወይም ማስ ሞቢላይዜሽን አፕሮች ይባላል። ይሄኛው ብዙ መረጃ ይዞ አይመጣም። በአይን ያዩታል፣ አይተው ይወጣሉ። ነገር ግን ምርጫ ስርዓት አለው፣ የተደራጀ ቅደም ተከተል ስነ ስርዓት አለው። ህጉ በዚህ መልክ የተቀመጠ ስለሆነ ያንን እያንዳንዱን የማናየው ከሆነ በዝም ብሎ በማየት የሚፈጸም ነገር አይደለም። ስለዚህ እንዲህ አይነት ነገር የመጀመሪያው የሆነው በ2013 ነው። ይሄን ያከናወነው ህብረት ለምርጫ ነው። በሚገባ የተደራጀ ስልጠና የተሰጠው በሲስተማቲክ የምንለውን የትዝብት ስርዓትን እና እንዲሁም ዘዴ ሜቶዶሎጂ ያለው አሰራር የጀመርነው እኛ ነን። ይሄም በ2013 ዓመተ ምህረት ያደረግነው። በዛን ጊዜ ግን ያሰማራ ነው በሁለቱም የድምጽ መስጫ ወቅቶች ማለትም በሰኔና በመስከረም 3500 ነው በአጠቃላይ። አሁን ቢያንስ በዚህኛው ጊዜ በዚህ አንድ ዙር ላይ ብቻ በሁለት ጊዜ የተከናወነውን ሳይሆን ከ3100 በላይ ተመልምለዋል። 2506 በድምጽ መስጫ ቀን በተቀማጭ ታዛቢነት እንዲሰማሩ አድርገናል። ይሄ የሚያሳየው ብዙ ሽፋን ካለፈው ጊዜ በተሻለ መጠን ቁጥራችን ሰፋ ያሉ ታዛቢዎችን ለማሰማራት ችለናል። ያኔ በተለያዩ ምክንያቶች በሁለት ቦታ የተደረገውን አሁን በአንድ ጊዜ አንቀሳቅሰን አሰልጥነን መልምለን አሰልጥነን ማሰማራት መቻላችን ትልቅ ለውጥ አለው ማለት ነው። ከዚህ በተጨማሪ ደግሞ በዚህ እንቅስቃሴያችን ውስጥ የተጠቀምንበት የምልመላ ዘዴ ራሱን የቻለ ለውጥ የሚያሳይ ነው። ያኔ በማኑዋል
ወይም ደግሞ ጉግል ፎርም በሚባል ዘዴ ነው የተጠቀምነው። አሁን ግን ዲጂታል ኤሌክሽን ኦብዘርቬሽን ወርክ ስፔስ የሚባል የአይቲ መሳሪያ ቱል ተጠቅመን አዲስ ቴክኖሎጂ ነው እና በሱ አማካኝነት የተደራጀ መረጃ ስለ ታዛቢዎቻችን የተሟላ መረጃ የሚሰጠንን የመመልመያ የማሰልጠኛ የእውቅና ፈቃድ አሰጣጥ የስምሪትና በመጨረሻም የሰርቲፊኬሽን ስራ የምንሰራበትን ቴክኖሎጂ በመጠቀም የተሻለ ጥራት ያላቸው ታዛቢዎችን ለማሰማራት ችለናል። ያንም የተጠቀምንበት ዘዴ በተቻለ መጠን አገራዊ ሽፋን እንዲኖረን ነው። ይህም ማለት በአንድ የምርጫ ክልል አንድ ታዛቢ እንዲኖር የሚል ስሌት ማለት በምርጫ ክልል መሰረት ነው ያደረግነው። ቢያንስ ሁሉንም ምርጫ ክልሎች ለመሸፈን ከዛ ደግሞ ወደ ታች ለመውረድ ነው ሙከራ ያደረግነው ያኔ። አሁንም ልንከተለው የፈለግነው ምንድነው አከራካሪ ከሆኑ ቦታዎች እዚህ በትግራይ አካባቢ ከነበረው ውጪ ያሉትን በሁሉንም የድምጽ መስጫ ጣቢያዎች የምርጫ ክልሎች ለመሸፈን ሞክረናል እና ትልቅ ቁጥር ያለው ታዛቢ ትልቅ የድምጽ መስጫ ጣቢያ ባለው አካባቢ ይሰማር። ለምሳሌ ኦሮሚያ ትልቁ የድምጽ መስጫ ጣቢያ ያለበት ቦታ ነው። ስለዚህ የታዛቢዎቻችን ትልቁ ቁጥር ኦሮሚያ፣ አነስተኛ ክልል ባለባቸው ቦታዎችም የድምጽ መስጫ ጣቢያ ባለባቸው አነስተኛ ቁጥር ነው። ስለዚህ ተመጣጣኝ የስምሪ ዘዴን ተጠቅመናል። ይሄ ቢያንስ የተሻለ ግንዛቤ ስለ ብዙ አካባቢ ስለ ሁሉም አካባቢ እነዚህ ምርጫ ካልተካሄደባቸው ቦታዎች ውጭ ያሉትን እንዲኖረን ረድቶናል። ስለዚህ የተሻለ የስምሪት ከምልመላ ከስልጠና ስምሪት ጋራ በተያያዘ የተሻለ ነገር አድርገናል። በፊት የአንድ ቀን ስልጠና እናደርግ ነበር። አሁን የሁለት ቀን የተጠናከረ ስልጠናዎች በሁሉም ቦታዎች ለማድረግ አድርገናል። የምልመላ ስርዓታችንም በዚሁ መልክ ነው የተካሄደው። ስምሪቱም ይህንኑ ዘዴ ቅድም እንዳለው ተመጣጣኝ የስምሪት ዘዴ በማሳየታችን ካለፈው የተሻለ በአንድ ጊዜ ደግሞ ብዙ ቁጥር ተቀማጭም ተንቀሳቃሽ ታዛቢ ማሰማራት ይቻልንበት ነው ማለት ነው። ሌላው በምርጫ መታዘብ ወቅታችሁ ላይ የተመለከታችሁት የምርጫ ህጉን ማክበርና የጣቢያዎች አደረጃጀት ነው። በተለይ የምርጫ ጣቢያዎች ድምጽ መስጫዎች ሲቋቋሙ ህጉን የምርጫ ህጉን አክብረዋል የሚለውን የተመለከተው ነው። ሪፖርታችሁ ላይ እሱን አመልክታችኋል። እንደው ይሄን የተመለከተውን ምንድነው የታዘባችሁት? የምርጫ ህጉ ተከበረ ወይ? በተለይ በምርጫ ጣቢያ አደረጃጀቶች ጉዳይ አሁን እንግዲህ ምርጫ ጣቢያዎች አደረጃጀቶች ዋናና መሰረታዊ መሆን ያለበት አንዱ ለመራጮች በተለይ ደግሞ አሮግ ለሆኑ ህፃናት ለሚይዙ ወይም ደግሞ ወላጆች አካል ጉዳተኞች በቀላሉ ተደራሽ ሆነው ተስፋ ቆርጦ ተመልሰው ወደ ቤት እንዳይሄዱ። ምክንያቱም ራምፕ የሚያስፈልግ ኖሮ ወይ መሸጋገሪያ በሌለበት ቦታ ወይ ፎቅ ላይ ከሆነ አጋዥ የሌላቸው አካል ጉዳተኞች ሊመርጡ አይችሉም። አሮግ የሆኑ ሰዎች ይሄን ላከነው። ስለዚህ አንዱ የምናየው ምንድነው ተደራሽነትን አመቺነትን ነው። ይሄ ብዙ ታዛቢዎች በብዙ ድምጽ ሰጪዎች በተለይ ካካታችነት አንፃር በተለይ አካል ጉዳተኞች እንዳይገለሉ የሚረዳ አንዱ መንገድ ነው። ሌላው ደግሞ መጠለያ ያስፈልጋቸዋል። ሼድ የምንለው ድንኳን፣ ምክንያቱም ረጅም ሰልፎች በሚኖሩበት ጊዜ ፀሐይ አለ። ሰዎች ተሰላይተው ትተው ወደ ቤታቸው እንዳይሄዱ ቢያንስ የሚጠለሉበት እንዲኖር ግድ ነው። ይህንን መሟላት አለበት። ምርጫ ቦርድ ይህን ማሟላት ኃላፊነት አለበት። እነዚህ ነገሮች ምን ያህል ተሸፍነዋል የሚለውን ነው። እነዚህ ነገሮች ለቀላል ሊመስሉ ይችላሉ ብዙ ሰው፣ ነገር ግን አንድምታቸው ድምጽ መስጠት የሚችለው ሰው በመሰላቸት ምቹ ሁኔታ ባለመኖሩ ምክንያት ተመልሶ ወደ ቤቱ ይሄዳል። ይሄ ዲስኢንፍራንቻይዝመንት ከምርጫ መገለልን ወይም ደግሞ በድምጹ እንዳይሰራ እንዳይገለገልበት ማድረግ ወይም እንዳትገለገል ማድረግ አንደምታለሁ። ስለዚህ እዚህ ላይ ያወጣችሁት ሪፖርት ከህብረቱ ከታዘባቸው 2506 ጣቢያዎች መካከል 2490 ማለትም 99%ዎቹ ህግ በሚፈቅድባቸው ቦታዎች ናቸው። ይሄንን ከሆነ ደግሞ ህግ የሚፈቅድባቸው ቦታዎች የሚባሉ አሉ። ለምሳሌ ህግ የሚከለክላቸውን ቦታዎች የጤና ጣቢያዎችን ህግ ይከለክላል። የፖሊስ ጣቢያዎችን፣ የሃይማኖት ተቋማትን፣ የፖለቲካ ፓርቲ ጽህፈት ቤቶችን፣ የግል ቤቶችን
እነዚህ ነገሮች በህጉ የተፈቀዱ አይደሉም። እነዛ ቦታዎች ከተገኙ በቀጥታ ህገ ወጥና የህግ ጥሰት የምርጫ ህጉን በግልጽ መጣስ ነው። ስለዚህ አሁን በአብዛኛው ያየነው ለምሳሌ ቀደም ሲል በነበረን የረጅም ጊዜ ትዝብት ላይ ያወጣናቸውን ሪፖርቶች መሰረት አድርጎ የኢትዮጵያ ብሔራዊ ምርጫ ቦርድ እርማት የወሰዳቸው ቦታዎች በዚህኛው ምርጫ ያስተካክላል። ያኔም ስንል ይሄኛው ስህተት እንደገና እንዳይደገም ብለን ማሳሰቢያም አለን እና እነሱም ይህንን የማስተካከያ እርምጃ ወስደዋል። ይሄ ማለት ግን እኛ ያላየናቸው የድምጽ መስጫ ጣቢያዎች ሊኖሩ ይችላሉ። ያያችሁት ላይ ያያያው ስለዚህ ስለሌሎቹ መናገር ለኛ አስቸጋሪ ነው። ለውጡን ግን እያየነው ነው። አሁን እንደምትለው የዚህ አይነቱ በህግ ከተፈቀደለት ቦታዎች ውጭ የተቋቋሙት ቁጥራቸው ሲግኒፊካንትሊ መቀነሱን ማየት የምንችል ይመስለኛል። እንደው ይሄ እነዚህ ነገሮች በምርጫ ሂደቱ ላይ አስተዋጽኦአቸው ከፍተኛ ስለሆነ እናንተም በቼክ ሊስት አዘጋጅታችሁ የምትከታተሏቸው ቅድም እየነገሩኝ ነበር ሲሰሙ ቀላል የሚመስሉ ግን በምርጫ ሂደቱ ላይ ሰዎች እንዳይመርጡ የሚያደርጓቸው ጉዳዮች ስለነበሩ ብላችኋል። እናንተ የታዘባችሁት ሪፖርታችሁ ላይ የተመለከትኩት ለምሳሌ ህብረቱ ከታዘባቸው 2506 ጣቢያዎች መካከል የድምጽ መስጫ ወረቀቶች በ2505 100% የቦርዱ ህጋዊ ማህተምም እንደዚሁ 100% የማይለቅ የጣት ቀለም መኖሩን የመራጮች መዝገብ እንዲሁ መሟላቱን የቦርዱ ድምጽ መስጫ ሳጥኖች በሁሉም ጣቢያዎች እንደተገኙ ብላችኋል። እነዚህ ነገሮች ስናያቸው በጣም ቀላል ነው የሚመስሉት። አሁን የቀለም የወረቀት ምናምን ጉዳይ ለምንድን ነው የታዘባችሁት? ይሄን እንደው እኔ ማወቅ ስለምፈልግ ነው። አሁን ለምሳሌ ማህተም ያልተደረገበት ባሉት ስፖይልድ ነው፣ ወዲያውኑ ይጣላል። ይሄ ድምጽ ዋጋ አልባ ሆነ። ድምጽ ለመስጠት ጠዋት የመጣ ሰው ነገር ግን ማህተም ስላልተደረገለት ዋጋ እንዲያጣ ተደረገ ማለት ነው። ቀለም የሚደረገው ደግሞ መጥቶ ድምጽ ለመስጠት ሙከራ እንዳይደረግ መከላከያ ነው። ይሄንን ማድረጋችን ሰውየው እቺን ጣቱን አሳይቶ በሌላ አነጋገር ድጋሚ እንዳልመረጠ የምንለይበት መንገድ ነው። እነዚህ ነገሮች ባልተሟሉ ቁጥር ለምርጫ ማጭበርበር መንገድ ይከፍታሉ። አንዳንዴ ደግሞ ጉዳትን በሌሎች ላይ ያስከትላል። ለምሳሌ እኔ የአፍሪካ ህብረት ታዛቢ ሆኜ ታንዛኒያ፣ ዛምቢያ በነበርኩበት ጊዜ የማህተም የሚደረግበት ፓዱ ቀለሙ አለቀ ግማሽ ላይ። ከዛ በኋላ ማህተም የማይደረግበት እንትን ሆነ ማለት ነው የድምጽ መስጫ ወረቀት። ከዛ ምርጫ አስፈጻሚው ሲጨንቀው እየፈረመ መስጠት ጀመረ ምልክት በማህተሙ ቦታ። ከዛ በኋላ ያለው ድምጽ በአብዛኛው ኢንቫሊድ ተባለ። ድምጹ ለየትኛውም ፓርቲ ይስጥ ዋጋ ቢስ ተባለ። ይሄ ትልቅ ጉዳት አለው ማለት ነው። የምርጫ ህጉ በግልጽ ያስቀመጠው እነዚህ ነገሮች ምልክት የተለየ ምልክት ሊደረግባቸው አይችልም። የምርጫ አስፈጻሚ ፊርማ አያስፈልጋቸው። ማህተም ነው ህጉ የሚለው፣ ህጉ ነው ማክበር ያለበት። እንዲህ አይነት ጉዳቶች ስለሚኖሩት ቆጠራ ላይ በኋላ ይሄ ድምጽ አልባ ነው፣ ይሄ ድምጽ አልባ ነው ይባላል። ምክንያቱም እዛ ላይ የሚታዩ ነገሮች ህጉ ከሚፈቅደው ውጪ በመሆናቸው እነዚህ ነገሮች በጣም ጠቃሚ። ሌላም ከዚህ ጋር መያያዝ ያለበት አለመሟላት አለ። ለምሳሌ የምርጫ ቁሳቁስ አለመሟላት የምርጫ ሂደቱን ያውከዋል፣ ያቆመዋል። ለአንድም ለሁለትም ለሶስትም። ምርጫ ደግሞ ቀጣይ ነው፣ መቋረጥ የለበትም ነው የሚለው ህጉ። አንደኛ ከተቋረጠ ምንድነው የሚሆነው? ተሰላፊው እየጨመረ ነው የሚሄደው። እየተሰላቸው ወደ ቤቱ የሚገባውን ሰው ቁጥር ማሰብ ነው። ከዛ በተጨማሪ ደግሞ ምርጫ መቋረጥ የለበትም የሚለው ህግ ተጥሷል። እንደዚህ አይነት ነገሮች አለመሟላት፣ ቁሳቁሶች አለመሟላት ከባድ አንደምታ አላቸው በእኛ። ስለዚህ ግን በእናንተ ትዝብት መሰረት እነዚህ ችግር እንዳልገጠማቸው በታዘባችሁ ማለት በፐርሰንቴጁ በጣም ዝቅተኛ ነው። ነገር ግን አልነበሩም ማለት አይደለም። የተወሰኑ ሬጉላሪቲስ ነበሩ። ግን በአብዛኛው አብዛኛው የታዘብናቸው ድምጽ መስጫ ጣቢያዎች ይሄ ነው የሚባል እክል እንዳልገጠማቸው ነው። ነገር ግን እነዚህም እክሎች ሊኖሩ አይገባም፣ ሊተካከሉ ይገባል ወደፊት።
ሌላው የተሳትፎ የአካታችነት ጉዳይን ታዝባቸዋል። ለምሳሌ የሴቶች ተሳትፎን ምን ይመስላል? የአካል ጉዳተኞችን በአስፈጻሚነትም በድምጽ በተለያየ ደረጃ የአስፈጻሚ ሴቶች ቁጥር ስንት ነው? በምርጫ ዋና ምርጫ አስፈጻሚነት ምን ያህል ነው? አካል ጉዳተኞችም በምርጫ አስፈጻሚነት እንደገና ደግሞ የምርጫ አስፈጻሚ ዋና የመሆን እድላቸው ምን ያህል ነው የሚለውን የምንታዘበው የሴቶችም የአካል ጉዳተኞችም ተሳትፎ በምርጫ አስተዳደር ውስጥም ሊታይ ይገባዋል። በመምረጥ በድምጽ መስጠት ብቻ ሳይሆን በምርጫ አስተዳደር ውስጥ የእነዚህ ሰዎች ውክልና በጣም ጠቃሚም እና የምርጫው አሳታፊነት የተገለሉ የትም ሰዎች እንዳይኖሩ የማድረጊያ መንገድ ነው። ምክንያቱም ይህ ትልቅ ጉዳይ ነው። በ5 ዓመት የሚመጣ ጉዳይ ነው። ምንድነው በመንግስት ጉዳዮች ውስጥ በቀጥታ የመሳተፍ ነው። በአካል ጉዳተኝነታቸው በጾታቸው ምክንያት ከነዚህ ተግባራት መገለል የለባቸውም ነው። ስለዚህ እኛ እንዲያውም ከዚህ አስበተን በዚህ ቼክሊስቶቻችንን የማናየው የሴቶች ተሳትፎ በምርጫ ዘመቻ አከናዋኝነት፣ በምርጫ ምንድነው እጩነት፣ በምርጫ ታዛቢነት ውስጥ ሁሉ መታየት አለበት ነው የምንለው። እነዚህ ሁሉ የሚያሳዩት ኢንክሉሲቭ የሆነ አካታች የሆነ ብዙሃኑ የማህበረሰብ ሴቶችም ወንዶችም አካል ጉዳተኞችም የሚሳተፉበት የምርጫ ክንውኑን የማስፋትና ያንን የማረጋገጥ ስራ ነው። ስለዚህ ይሄ ሪፖርት ሲወጣ ነገ ተነገ ወዲያ ምርጫ ቦርድ በራሱ መንገድ የሚወስዳቸው የማስተካከያ እርምጃዎች ይኖራሉ። ፖለቲካ ፓርቲዎችም በራሳቸው መንገድ፣ እኛም እንደ ታዛቢ ምን ያህል አካል ጉዳተኛ ካለን ጠቅላላ ቁጥር ምን ያህል ሴቶች አሳትፈናል ብለን ራሳችንን እንድናይ የሚረዳ ነውና አካታችነቱ ሂደቱ ውስጥ ሁሉም ማንም የተገለለ የለም የሚለውን መርህ ለማረጋገጥ ነው። ማንም ከዚህ ውስጥ መተው የለበትም የሚለውን የማረጋገጥ መርህ ነው። ያንን እንዴት እየፈጸምነው ነው? በአንድ ጊዜ የሁሉ ነገር ይሟላል የሚል ቅዠት የለንም። ነገር ግን አሁን ያለንበት ነገር ካለፈው የተሻለ መሆን አለበት። ከዛ ያነሰ መሆን የተሻለ ሆኖ አገኛችሁት? ይሄንን ንጽጽር አልሰራንም። ንጽጽሩን ስንሰራ በኋላ ምን ገልጸው ሊሆን ይችላል። ይሄንን ጥያቄ ማነሳው የአፍሪካ ህብረት ታዛቢዎች ቡድን የምስራቅ አፍሪካ በይነ መንግስት የልማት በይነ መንግስታት ኢጋድ እንደውም እርሱም እዛ እንደነበሩ አይቻለሁ። ሪፖርቱ ሲቀርብ በነበራቸው የመጀመሪያ ደረጃ የትዝብት ሪፖርት ላይ በተለይ የሴቶችን ተሳትፎ በኢትዮጵያ በአዎንታዊነት መስተካከል ያለበት ነው፣ ስራዎች አሁንም መቀጠል አለባቸው የሚል ሪፖርት አቀርበው ስለነበረ ነው። እናንተም በሪፖርታችሁ ውስጥ ምናልባት እነዚህን የሴቶች ተሳታፊነት፣ የአካል ጉዳተኝነት፣ የአረጋውያን ቅድሚያ የሚገባቸው ዜጎች ብላችሁ የለያችሁትን በሪፖርታችሁ ላይ በየደረጃው አስቀምጣችሁ ነው የመጀመሪያ ደረጃ ሪፖርታችሁን ስታወጡት። ነፍሰ ጡር፣ አካል ጉዳተኞች እንዲሁ ደግሞ አረጋውያንን በተለይ በልዩ ሁኔታ አንስታችኋልና ይሄን ሁላ መሄድ ነው። ቅድም ሲያነሱልኝ በተለይ ተቀማጭ የሚባሉት የታዛቢ አይነቶቻችሁ አሁን ሪፖርቱን ያወጣችሁበት ማለት ነው የምርጫውን ምስጢራዊነትና ግልጸኝነት በዋናነት ይታዘባሉ እዛው ውስጥ ስለሚሆኑ ሚል ነገር አንስታችኋል። እንግዲህ ህብረታችሁም ከታዘበባቸው 2506 የድምጽ መስጫ ጣቢያዎች መካከል በ2499 ያህሉ እንግዲህ ይሄ በጣም ወደ 2500 የተጠጋ ነው ጣቢያዎች የድምጽ መስጫ ሳጥኖች ከመታሸጋቸው በፊት ባዶ መሆናቸውን ታዘበናል ሚል አውጥታችኋል። ምን ማለት ነው? ከቁጥር ባሻገር ምን ማለት ነው? ይሄ ማለት የድምጽ አሰጣጡ በ93% ማለትም በ2337 ላይ የድምጽ አሰጣጥ ሂደቱ ምስጢራዊነት አልተጣሰም ብላችኋል። ይሄ እናንተ ካወጣችሁት የመጀመሪያ ደረጃ ግኝት ላይ የወሰድኩት ነውና እንደው ምን ማለት ነው የሚለውና አንደኛው የድምጽ መስጫ ጣቢያው ከመከፈቱ በፊት አንዱ ማረጋገጥ ያለበት ታዛቢዎች የፓርቲ ወኪሎች ባሉበት ቦታ ያ ኮሮጆ ባዶ መሆኑን ማሳየት ያስፈልጋል። ዘግዝቆ ማሳየት አለበት። ይሄ በቃ መከናወን ያለበት ስራ ነው። ከዛ በኋላ ደግሞ ሲታሸግ ማሳየት አለበት። የራሱ የማሸጊያ ቁጥር ያለው አለ። ያንን ቁጥር ይዘው ነው እነዚህ ሰዎች በትክክል ከሰሩ የፓርቲ ወኪሎች መዝግበው ይይዛሉ። መጨረሻ ድምጽ ተሰጥቶ ሲያበቃ ይሄው ቁጥር ያለበት የድምጽ መስጫ ሳጥን መኖሩ ራሱ መሆኑን
እሱን በእነዚህ ታዛቢዎች እና የፖለቲካ ፓርቲ ወኪሎች ፊት ሲል የተደረገው ነገር ከፍቶ ማሳየት ይሄ ግልጽነትን የማስፈን በሂደቱ ላይ ምንም አይነት ሌላ ነገር አለ። ለምሳሌ ድሮ የሚባል ነገር አለ። ኮሮጆ እንዳለ ይወሰዳል፣ በሌላ ኮሮጆ ይተካል። የተሞሉ ኮሮጆዎች ነበሩ ይባላል። በድሮ ምርጫ በተካሄደበት ብዙ አሊጌሽንስ ነበሩ። ያንን ለመከላከል መደረግ ያለበት ይሄ ሂደት ነው። መጀመሪያ ምንም ወረቀት ውስጡ እንደሌለ ዘቅዝቆ ነው የሚያሳየው። ከዛ በፊት ለፊታቸው ይታሸጋል። ሳጥኑ ፊት ለፊት መቀመጥ አለበት። እነዚህ ሁሉ መሟላት አለባቸው። እነዚህ ያለመሟላት የሚያስከትሉት ጠንቅ ነገ ውዝግብ ለመፍጠር ምክንያቶች ይሆናሉ። ሲከፈትም ማለትም በመጨረሻ ድምፅ አሰጣጡ ተጠናቆ ቆጠራ ከመጀመሩ በፊት ሁሉም ታዛቢዎች የመዘገቡትን የሲል ነምበር ያያሉ። አንሱ ነው። ሲከፈትም በግልጽ ሁሉም ባሉበት ነው። ከዛ ይዘረገፋል። ይሄ ሂደት መሟላት አለበት። ይሄ ሂደት ባልተሟላበት ሁኔታ ውስጥ ምንድነው ለውዝግብ ወይም ደግሞ ለክርክር ለጭቅጭቅ መንገዶች እኛ እናቀውም። ይሄ ቁጥሩ አንድ አይደለም፣ ሌላም ኮሮጆ ከውጭ የተሞላ መጥቷል የሚል አይነት ክርክር እንዳይነሳ መከላከያ ማለት ነው። ያው እናንተ በታዘባችሁባቸው እነዚህ ነገሮች ተሟልተዋል። ያልተፈጸሙባቸው አንዳንድ ቦታዎችን ታዘበናል። በአብዛኛው ግን ይሄ ተከናውኗል። እኛ በታዘብንባቸው ቦታዎች የሪፖርታችንም ይሄንን ያሳያል። ሌላኛው ጥያቄ ይሄ ነገር እንደው ብዙ ጊዜ የሚነሳ ሀሳብ ስለሆነ ነው። አሁን ያሉት የድምጽ መስጫ ሳጥኖች በራሳቸው ለእይታ መቼ እንዲሆኑ ሆኖ የተዘጋጁ እንትን ምንድነው ትራንስሉሰንት ነው የሚሉት በብርሃን ያሳያሉ። ልክ ነው ያሳያሉ፣ ግን ምንም ችግር የለውም። ከፍቱ ዘቅዝቆ ባሳ እንደዛም ሆኖ ግን አሳይተዋል ነው። ይሄ ነው ምንም አንዳንድ ጊዜ አንዳንዶቹ በግዴለሽነት ዝም ብለው ጀምረውት ሊሆን ይችላል። አንዱ ሰው ይሄን ጥያቄ ሊያነሳ ይችላል። በዚህ የሚነሳው ውዝግብ ደግሞ ሌላ ችግር ሊፈጥር የሚችልበት እድል አለ። ምንም የሚያስቸግር ነገር የለም። በጣም ቀላል ነው። ህጉ የሚጠይቀው ይሄን ነው። እነዚህ አስፈጻሚዎች ሰልጥነዋል። በሰለጠኑበት መንገድ ማድረግ ነው። ለምን መዝለልም መተውም የለባቸውም። በቃ ቀላል ነው ከባድ ነው የሚባል የለም። ህጉ የሚጠይቀውን ነገር ማሟላት ግዴታቸው ነው። ይህንን አለማድረግ ሌላ ነገር ሊጋብዝ ስለሚችል ይህን ማክበር አለብን። ይህንን ስንፈጽም ለጭቅጭቅ ወይም ደግሞ ላልተገቡ ውዝግቦች መንገዱን ሁሉ እንዘጋለን። በእናንተ ሪፖርት ላይ ይሄኛው መታየቱን አሳይታችኋል። አቶ አበራ አሁን የምጠይቀው ጥያቄ እንግዲህ የ101 ድርጅቶች ህብረት ነው የእናንተ። እኛ 190 ነን። ለዚህ ምርጫ ትዝብት 101 ድርጅቶች ታዛቢዎችን አስተዋጽኦ አድርገው ለዚህኛው ታዛቢ ላኩት 101 ናቸው። ስለዚህ ሪፖርታችሁም 101ን ነው የሚወክለው ማለት ነው። ከ101 ድርጅት በተውጣጡ ታዛቢዎች ግን የሚወክለው ህብረቱን 101ን ብቻ ሳይሆን ሌሎችንም ይጨምራል። ምክንያቱም በመራጮች ትምህርት ብቻ የተሳተፉ አሉ። በትዝብት ብቻ ያለውን ነው እየገለጽኩ ያለው። የኔም ጥያቄ እንግዲህ ምርጫ እንደሚያውቁት ሂደት ነው። ቅድመ ምርጫ፣ የምርጫ ጊዜና ድህረ ምርጫ የሚባሉ ተግባራት አሉት። የእናንተ ድርጅቶች እነኚህ ድርጅቶች ደግሞ ህብረቱን በቅድመ ምርጫ ድርጅቶች የመራጮች ትምህርት ሲሰጥ የተለያዩ ታዛቢዎችን ሲያሰለጥን፣ በተጨማሪም ዘንድሮ መገናኛ ብዙሃንን ጠርታችሁ ምርጫ መታዘብ ማለት እንዲህ ነው፣ ይሄን እንታዘባለን፣ የምናወጣው ሪፖርት ይሄ ነው፣ ኃላፊነታችን ይሄ ነው ሚሉ ገለጻዎችን አድርጋችሁ ወደ ስራ ገብታችኋል። ከዚህ በኋላ ደግሞ እንግዲህ የተጠቃለለ ሪፖርታችሁን ምናልባት ወደ ኋላ ታወጣላችሁ። በኢትዮጵያ የሀገር በቀል ድርጅቶች ምርጫ መታዘብ ሂደት ውስጥ ግን እንዲያው ምን አስቻይ ሁኔታዎች እየተፈጠሩ ነው? ምን ይስተካከል የሚለውን ጥያቄ ላንሳ። እኔ ማለት አስቻይ ሁኔታዎቹ የምንላቸው የህግ ማቀፉ መጀመሪያ እንዲህ አይነት እንቅስቃሴዎች በዚህ ከዲሞክራሲ ከገቨርነንስ ጋር የተያዙ ስራዎችን መስራት አስፈላጊ መሆኑን የሚያምን ህግ እንግዲህ ይሄ ማለት ሰብአዊ መብቶች አከባበሮችን የሰላም ግንባታ ላይ ሲቪል ሶሳይቲ በፌዴራሊዝሙ በግጭት አፈታቱም በተለያዩ መንገድ እንዲሳተፉ የህግ ማዕቀፍ መኖሩ በራሱ አንድ ትልቅ እርምጃ ነው። ህጎች ሲፈጸሙ የራሳቸው ተግዳሮቶች ይኖሯቸዋል። የሚጠበቅ ነገሮች አሉ። እነዚህ ነገሮች ኖረው እኛ ከ2013 ጀምሮ
አሁን እስካለንበት ለሁለተኛ ጊዜ 7ኛውን ምርጫ የመጀመሪያው 6ኛውን ሀገራዊ ምርጫ አሁን ደግሞ 7ኛው መታዘብ ችለናል። ይሄ ትልቅ እድል ነው ለኛ። ይህንን መብታችንን በህግ የተፈቀደልን ተጠቅመንበታል። ልምምድ አግኝተንበታል። እጅግ በጡ ሰፊ የሆኑ ታዛቢዎች የታዛቢ ቁጥር ስለ ምርጫ ግንዛቤ ያላቸው ፑል መፍጠር ተችሏል። በሺዎች የሚቆጠሩ ናቸው። እንግዲህ ከሲዳማ ህዝበ ውሳኔ ጀምሮ ስለ ምርጫ ግንዛቤ ቀስ በቀስ እየጨመረ የሲቪል ማህበራት ድርጅቶች ሚና ምን ሊሆን እንደሚችል እና እንደሚገባው ይሄንን አዲስ አሰራር ሲስተማቲክ የማድረግ በእውቀት ላይ የተመሰረተ በጣም በተደራጀ መንገድ ማከናወን ትልቅ እድገት ነው። ነገር ግን በጣም ረጅም ጉዞ የሚጠይቅ ስራ ነው። ደግሞ በጣም ወጣቶች ናቸው። እኔም በታዘብኩበት ጊዜ በጣም ቴክኖሎጂ ላይ እየሰሩ የነበሩ ወጣቶችን ተመልክተናል። እና ምርጫን ወደ ቴክኖሎጂን ከምርጫ ጋር አያይዘነዋል። ለኛ ትልቁ ነገር በፊት የምንጠቀምባቸው ታሊ ሲስተም ለምሳሌ ሲዳማ ላይ ታሊ እያደረገ ነው፣ በስልክ ነው መረጃ የምንጠቀም። አሁን ያ አይነት ነገር የለም። ታሊ ብዙ ጊዜ ትቆጥረዋለህ፣ ትሳሳታለህ፣ ደግመህ ትመለሳለህ፣ አኪዩሬት አይደለም። እዚህ የአፖሎ ፕላትፎርም በቴሌሬቪት የመጣው መረጃ ግልጽ አድርጎ ማን መልእክት እንደላከ ማን እንትኖቹን የሪፖርቱን እንደላከና እንዳላከ ወዲያውኑ ደግሞ ያላከውን ሰውዬ ለይተን የት ሎኬት ተደርጎ ስልክ ተደውሎለት ለምን እንዳላከ የምናውቅበት ነው። የትኞቹ ደግሞ ተመድበው በቦታቸው እንዳልተገኙ ምን ለይበት ነው። ይሄ ትልቅ መርታ ነው። ይሄንን የምናስፋፋበት ሌሎች የምርጫ ትዝብት ላይ የሚሰማሩ በሀገራችን ያሉ ድርጅቶች ይሄን የሚማሩበት የምልመላ ስርዓቱም በዚሁ መልክ የመከናወን ያለበትና ገለልተኛ የሆኑ ብቃት ያላቸው ፓሽኔት የሆኑ በፍላጎት የሚሰሩ ሰዎችን ማምጣት የሚቻልበትን ነገር ለመፍጠር እየሞከርን ነው። ይሄ ብዙ ስራ የሚጠይቀን ነገር ነው። ሌሎች ስራዎችንም የሲስተማቲክ ኤሌክሽን ኦብዘርቬሽንን ለማስተዋወቅ ሞክረናል። በዳበሳ ሳይሆን በቼክ ሊስቶች ላይ የተመሰረተ በሚገባ ህጉ ላይ መሰረት ያደረጉ ሪፖርቶች እንዲመጡና ህጉ መከበርና ለመከበሩን በምርጫ አዋጁ የተቀመጡት ፕሮሲጀርስ በትክክል መከበር አለመከበራቸውን የምናይበት ነው። ሌሎች ምርጫ ታዛቢዎች ይህንን እንዲከተሉ በራሳችን ይህንን የማስፋፋት ስራ አለን። ከኛ ጋር የሚወጡ ልጆች ይህንን ስራ ወደፊት ይሰሩታል። ሌሎች ታዛቢ ድርጅቶች ይህንን ይከተላሉ ብለን ተስፋ እናደርጋለን። ስለዚህ የብዙ ሺዎች ታዛቢዎች በሀገሪቱ ውስጥ መሰማራት እያንዳንዱ የድምጽ መስጫ ጣቢያ ታዛቢ ያለበት ስለሚሆን እንደዚህ አይነት ስህተቶች የህግ ጥሰቶች ይቀንሳሉ፣ ጨርሶ ይወገዳሉ የሚል እምነት ባይኖርንም፣ ስለዚህ በእውቀት በክህሎት መደገፍ ያለበት ስራ ነው። በዛ መንገድ ካልሄደ እናሳስታለን፣ ያልተገቡ መረጃዎችን ልንሰጥ እንችላለን። ስለዚህ ይሄ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። እኛ ጀመርን፣ ሌሎች ደግሞ ይህንን ወደፊት ይወስዱታል የሚል ተስፋ አለን። ወጣቶች ናቸው፣ በጣም በፍላጎት ነው የሚሰሩት። የሚያስደንቅ ነገር ነው እየተከናወነ ያለው። ሆነ ለመናገር ለራሴ የሚገርመኝ ነገር ነው። ይህ ዓመት እንግዲህ በምርጫ ቦርድም በእናንተም ሪፖርት የጠቀሳችሁት የቴክኖሎጂዎችን ለመሞከር የተሞከረበት ነው። በእናንተም የዛን የምርጫው ቀንም በመጣው ጊዜ ለካሜራ ክልክል እንደሆነ ነገራችሁን እንጂ በስክሪን ከተለያዩ አካባቢዎች የሚመጡትን ሪፖርት የምትከታተሉበትን አሰራር አይተናል። ሪፖርታችሁም እንግዲህ በአስቀመጣችኋቸው የመስፈርቶች መሰረት ምርጫው በአብዛኛው የተሻሉ ነገሮች እንዳሉ፣ እርማት የሚያስፈልጋቸውን ነገሮችም የጠቆማችሁበት ነው። አጠቃላይ ግን በእናንተ በታዘባችኋቸው የተለያዩ ምርጫዎችን ስለታዘባችሁ የመጨረሻ ጥያቄ ላርግና የዘንድሮ ምርጫ ምን ተለየ? ምን አዲስ ነገር አያችሁበት? እንግዲህ በዚህ በዘንድሮ ምርጫ ቴክኖሎጂ ያልከው በጣም ትልቅ ነገር ነው። መጠኑ አነስተኛ ሊሆን ይችላል፣ ግን ይህንን ነገር መሞከሩ በምርጫ ቦርድ ምንድነው በህይወት የሌሉ ሰዎች በመዝገብ ውስጥ በምርጫ መዝገብ ውስጥ የመግባት እድላቸውን ደጋግመው ለመመረጥ የሚችሉበትን እድል እያጣበበ የሚሄድ ስርዓት እየተፈጠረ ነው። ከዚህ በኋላ ደግሞ ይሄ ቴክኖሎጂ በመምጣቱ አንድ ጊዜ
አንድ ሰው በዚህ ስርዓት ከተመዘገበ እድሜ ልኩን መመዝገብ እንደሌለበት የሚያሳይ ትልቅ እመርታ ነው። በዚህ ከቀጠልንና ጉድለቶችን ማረም ከቻለን ቢያንስ የምዝገባው ነገር በዲጂታል በሆነ መንገድ ከተከናወነ 2-3 መርጠዋል በአንድ መታወቂያ እንዲህ ተደርጓል የሚባለው ጭቅጭቅና ለሌላ ለነውጥ ለብጥብጥ የሚዳርጉ ነገሮች የሚቀሩበት ጭቅጭቅ የሚወገድበት መንገድ ይሆናል። ይህ ትልቅ እመርታ ነው። በዚህ ላይ አሁን ምርጫ ቦርድ በጣም ብዙ ቁጥር ያለው የምርጫ አስፈጻሚ ነው። ያንን በአስቸጋሪ ሁኔታዎች ውስጥ ነው እየተሰራ ያለው። የጸጥታ ችግሮች ያሉባቸው አካባቢዎች ያሉ እንደምናውቀው እነዛ ሁሉ ባሉበት ቦታዎች ውስጥ ለመስራት እየሞከረ ነው። እኛም በዛ አካባቢ እሱ ድምጽ መስጫ ጣቢያ በከፈተባቸው ቦታዎች ሪስክ እያለ ታዛቢዎችን ለመመደብ ሞክረናል። ከባድ ነገር ነው፣ ግን ይሄ መደረጉ ራሱ ተስፋ የሚሰጥ ነገር ነው እና እነዚህን ለማድረግ በተቻለ መጠን ብዙ ሰው ተመዝግቦ ወደ ድምጽ መስጫ ጣቢያ እንዲመጣ ማድረግ እንደ ትልቅ ሁኔታዎቹን ግምት ውስጥ አስገብተን ነው። አሁን ያለንባቸውን ሁኔታዎች ግምት ውስጥ አስገብቶ ይሄ ጥረት ከባድ መስዋዕትነት የሚጠይቅ ከባድ ስራ ነው። ይሄ ሊመሰገን የሚገባው ነው። ግን ይሄ ማለት ችግሮች የሉም ማለት አይደለም። ወደ ታች በሄድን ቁጥር ምርጫ አስፈጻሚዎች እንደተነገራቸው እንደተማሩት ፈጽመዋል ወይ? ገብቷቸው ነው እየፈጸሙ ያሉት? ስልጠናዎቻችንን እንደገና ማየት ያለብን፣ የምልመላዎቻችን ላይ በደንብ እንደገና የማጥራት ስራ ምርጫ ቦርድ ሊሰራ የሚችልበት ነገር እንዳለ የራሳቸው ሂደት በኋላ የሚነግራቸው ይመስለኛል። ነገር ግን ትራጀክተሪው ጥሩ ነው። ጥሩ ሙከራዎች እየተደረጉ ነው። ገና ብዙ መንገድ መጓዝ አለብን። ብዙ ቻሌንጆች አሉ። ይሄንን ተቀብለን ነው መሄድ ያለብን ብዬ አምናለሁ። በጣም አመሰግናለሁ። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በአጽሮተ ቃሉ 190 ያክል ድርጅቶችን የያዘ ነው። ለነገሩ 101 ያክሉ ደግሞ በምርጫው ታዛቢዎችን ያዋጡ እንደሆኑ ነግረውናል። በምርጫ አጠቃላይ የመጀመሪያ ሪፖርታችሁና አጠቃላይ ሂደታችሁ ላይ እዚህ ስቱዲዮ ተገኝተው ማብራሪያ ስለሰጡን የድርጅቱን ዋና ዳይሬክተር አቶ አበራ ኃይለማርያም በእጅጉ አመሰግናለሁ። እኔም አመሰግናለሁ ስለተጠየቀ። ተመልካቾቻችን ፋና ወቅታዊ ነው የተከታተላችሁ። ስለ አብሮነታችሁ እናመሰግናለን። አፈወርቅ ያዩ ነኝ። ጤና ይስጥልን።